አንድ እግዚአብሔር። ስንት አካል ነው ያለው? 3 አካል። ይሄ አንዱ እግዚአብሔር ሰው ሆኗል? አንዱ እግዚአብሔር ቃል የእግዚአብሔር ቃል ወልድ ነው። ወልድ ይሄ እግዚአብሔር ሰው ሆኗል? ይሄ እግዚአብሔር ሰው ሆኗል? አንዱ እግዚአብሔር ይኸውልህ፣ አንድ እግዚአብሔር አለ። ስማኝ፣ አንድ እግዚአብሔር አለ። እግዚአብሔር አንድ እግዚአብሔር ሲሆን በ3 አካል ተገለጠ። ኦኬ፣ አንዱ አካል ነው ሰው የሆነው ወይስ አንዱ እግዚአብሔር ነው ሰው የሆነው? አንድ አብ ሰው አልሆነም በመለኮቱ ነው። ነገር ግን ደግሞ ወልድ ሰው ሆነ። ይሄ አንዱ እግዚአብሔር ሰው ሆኗል ወይስ ከነዚህ ግን በአካል 3 ሆነ? ይሄ እኮ ትክክለኛ ነገር አንድ አካል ነው። አንድ ነች፣ ግን የምታበረው በምድር ላይ በስንት አይነት ነው? በ3 አይነት። ወደ ፀሐይ አትሂጂ። እየተደማመጥን አንዱ አካል ነው ሰው የሆነው፣ አንዱ እግዚአብሔር ነው ሰው የሆነው። ምሳሌ ልስጥ ብዬ ነው። ገብቶኛል። ኧረ ስላሴን እኔ ሳስረዳ ይኖርኩ ስላሴን ሳስረዳ ይኖርኩ ነኝ። እኔ ሰለምቴ ነኝ፣ ኦርቶዶክስ ነበርኩ ልክ እንዳንቺ። እኔ ያው የጠየኩሽ አንዱ እግዚአብሔር ነው ሰው የሆነው ወይስ ከ3ቱ አካል አንዱ አካል ነው ሰው? ስለ አንዱ አካል ነው ሰው የሆነው ወይስ ወልድ ነው ሰው የሆነው? ስለዚህ እግዚአብሔር ሰው አልሆነም ማለት ነው። አካል በመለኮቱ ስለዚህ አካል ነው ሰው የሆነው እንጂ እግዚአብሔር ሰው አልሆነም። ፈጠረ፣ ስጋ በራሱ ፈጥሮ ነው ሰው የሆነው። ስለዚህ እግዚአብሔር ሳይሆን አካል ነው ሰው የሆነው። አንዱ ከ3ቱ አካል አንዱ አካል ነው እንጂ ሰው የሆነው እግዚአብሔር ሰው አልሆነም አይደለ? አላሁ አክበር፣ አላሁ አክበር። ይኸው ተመልከቱ፣ እግዚአብሔር ሰው አልሆነም። እሺ፣ እግዚአብሔር ሰው አልሆነም። እየሰማችሁ ነገር በመስቀል ላይ ነገር አታጣመም። አንድ ያዳምጠኝና የኔን አንድ አካል ነው የተወለደው። አንዱ አካል